አጅሪት ወዴት ነው? መጸዳጃ ቤት። የማብላክ ክፍል እየገባሽ ነው እንደምትጸዳጂው? ምን አገባሽ? ሲጀመር አይመለከትሽም እኮ። ደግሞ እንዴት ነው መቆም የቻልሽው? እንዴት ነው በእግርሽ መራመድ የቻልሽው? እባክሽ አይመለከትሽም። እሺ እንግዲያውስ እንደዚህ በሁለት እግርሽ መገተርሽንና በውድቅት ሌሊት የአምላክ ክፍል እየገባሽ መሆኑን ለጥዬ ስነግራት ያኔ እንደሚመለከተኝና እንደማይመለከተኝ ትነግሪኛለሽ። የራስሽ ጉዳይ፣ የራሳችሁ ጉዳይ፣ ሁላችሁም የራሳችሁ ጉዳይ። ወንድምሽ ከቤት ሰራተኛ ጋር መልከስከስ ጀምሮልሻል። ምን ትይኛለሽ? ምኑ እርባና ቢስ ነው? ልክስክስ ምን ሆነ ነው? ቆይ እሱ ራሱ ምን ሆኖ ነው ከቤት ሰራተኛ ጋር? ቤት ውስጥ ሆነን አንድ ሰራተኛ ከሱ ክፍል እየተሽኮረመመች ከወጣችማ ይሄ እኮ በጣም አሳፋሪ ነገር ነው። ግን አትፈሪኝም ነበር እኮ። ከመቼ ጀምሮ ነው የፈራሽ? አቶ አለም ሰራተኛዋን ወንድምሽ ክፍል ውስጥ አየዋት ከሰራተኛ ጋር እየተልከሰከሰልሽ ነው ሲል ከሰማሁት በኋላ። ለዛ ነው በጣም የተናደድሽው? ለምንድን ነው የምናደደው? ምን አገባኝ? እኔም እኮ እሱ ነው ያልገባኝ። ምኑ? ለምን በዚህ ልክ እንደተናደድሽና ፊትሽ እንደዚህ እንደፈም እንደቀላ። እባክህ አትጠጋኝ፣ እንዳትነካኝ። ለምን አትጠጋኝ እኮ? ለምን? ምክንያቱም የአባቴ ገዳይ ጠላቴ ስለሆንክ። ተይ እባክሽ። አንተ ራስህ አሁን ውጣልኝ። ማንንም ሰው አልገደልኩም። ሰምቻለሁ እኮ ሁሉንም ነገር ሰምቻለሁ። መቼም ቢሆን እንደ እናቴ አላይሽም፣ እንደ እንጀራ እናቴም ጭምር አላይሽም። ምንም አይደለሽም። እሺ ምንም ጉድ ፈላ። ምንሽም ስላልሆንኩ ተጎዳሁ። እባክሽ አባዬ፣ ስርዓት አልባ ለሆነው ንግግር ይቅርታ። አሁን ግን እሄዳለሁ። እተኛለሁ እኮ ግን ሁላችሁንም ስለምፈራና ምን ያደርጉኝ ይሆን ብዬ ስለምጨነቅ እንደ ልብ ይሆን ያልተኛ። እኔንም በጣም ትፈሪኛለሽ? አዎ በጣም እፈራለሁ። እፈራለሁ ማለት ስለምትፈልጊ ብቻ እንደምትይኝ በጣም ያስታውቃል። ምን ማለት ነው? እንደማትፈሪኝ በደንብ አውቃለሁ። እጣልሃለሁ። እሺ በሱ እንደውም በጣም እርግጠኛ ነኝ። በምኑ? ህብስት በአምላክን አለማመኗ ትልቅ ችግር እየፈጠረ ነው ያለው ማለት ነው። በአምላክ እንግዲህ ማንንም እንዳልገደለ ደጋግሞ ቢነግራትም እሷ ግን በፍጹም ልታምነው አልቻለችም ማለት ነው። በልጅነቱና በብቸኝነቱ ተጠቅመው ትልቅ ችግር ውስጥና ትልቅ አዘቅት ውስጥ ያይምሮ ራሱ ስነ ልቦናዊ ጫና ራሱ እንዲኖርበት አድርገውታል ማለት ነው። ህብስት ደግሞ ይህንን ነገር በፍጹም ልትረዳው አልቻለችም ማለት ነው። በተደጋጋሚ እንግዲህ ማስረጃ ባይኖርም እኔ ማንንም አልገደልኩኝም እባክሽኝ እመኚኝ ቢላትም እሷ ግን በፍጹም ልታምነው አልቻለችም። በእርግጥ የአባትሽ ገዳይ ነው ስለተባለች የሰማችው ነገርና እሱም የነገራን ነገር እየተጋጨባት ግራ አጋብቷታል ማለት ነው። በዚህም ሰዓት እንግዲህ አሁን ላይ ታፈስ ሚስጥራቸውን አውቃለች። ለህብስትና ለባምላክ ትልቅ ስጋት የምትሆነው አሁን ላይ እንግዲህ ታፈስ ነች። ምክንያቱም ታፈስ አንደኛ ነገር ከይፍቱ ስራ ጋር በጣም ቅርርብና የሷ ሰው ነች ማለት ነው። እንግዲህ አንዳንድ ሚስጥሮችንም እያወቀችና ይፍቱ ስራ እየነገረቻት አይደለም ማለት ነው። ይሄም ነገር እንግዲህ ይፍቱ ስራ ማንኛውንም ነገር ካየች እንድትነግራት ለታፈስ አስጠንቅቃት ነበረ። ግን ደግሞ አሁን ላይ ታፈስ ሚስጥሮችን እየደበቀች ነው ያለችው ማለት ነው። ይሄም ምክንያቱ ታፈስ ባምላክን ትወደዋለች፣ እሱ ደግሞ ከሰው ራሱ አይቆጥራትም። ግን ደግሞ እሷን ለመጠቀምና ያየችውን ነገር ለይፍቱ ስራ እንዳትናገር ለማድረግ ብሎ ጥሩ ፈገግታና ቀረቤታ ሊያሳያት እየሞከረ ነው ያለው ማለት ነው። ይሄ ነገር የተበላሸ ቀን እንግዲህ የህብስትና የባምላክ ሚስጥር ወይም ደግሞ የተደበቀው ነገር ይፋ ሊሆን ይችላል ማለት ነው። ህብስት ወደ ባምላክ ክፍል ውስጥ ልትገባ ስትል ቆማ ስትራመድ ስላየቻት ይሄንን ነገር ደግሞ ለይፍቱ መናገር እንደሌለባት ሲነግራት ለታፈስ እሺ ብላለች ማለት ነው። እንግዲህ ታፈስም ቃሏን ጠብቃለች። ምክንያቱም ባምላክን ስለምትወደውና ከሱ ጋር መሆን ስለምትፈልግ ነው ማለት ነው። አሁን ላይም እንግዲህ ታፈስ ያልተረዳችው ሚስጥር ነበር አለም የህብስት አባት እንደሆነና እሷም የሱ ልጅ እንደሆነች ነበር የምታውቀው። አሁን ላይ ግን የሰማችው ነገር በጣም አስደንግጧታል። ባምላክም ሰው ገዳይ እንደሆነና እሷም ማለትም ህብስትም የዓለም ልጅ እንዳልሆነ ሰምታለች ማለት ነው። በዛ ላይ ደግሞ በተደጋጋሚ እንግዲህ ህብስት መቆም እንደምትችልና መራመድ እንደምትችል እያየች ነው ያለችው ማለት ነው። ስለዚህ አሁን ላይ ትልቁ የነ ህብስትና የባምላክ ስጋት ልትሆን የምትችለው ታፈስ ነች ማለት ነው። ታፈስ ደግሞ ከባምላክ የምትፈልገው ነገር አለ። እንግዲህ ያንን ነገር በስነ ስርዓት ባምላክ እያደረገላት ካልሆነና ለሷ ጥሩ ፈገግታና ጥሩ ቀረቤታ
ካላሳያት ሚስጥራቸውን ልታወጣባቸው ትችላለች ማለት ነው። ለዚህም ነው ገና ከዛሬው ሚስጥረኝነታቸው ራሱ ሳይረጋገጥ ክፍል ውስጥ ሰተት ብላ ገብታ ስታደንቀው የነበረው ማለት ነው። እሱም እንግዲህ የምታውቀው ሚስጥር ስላለ እንጂ ክፍል ውስጥ ድረስ ገብታ ከሱ ጋር ቁጭ ልትል አይደለም። በትክክል ከሱ ጋር እንድታወራ ራሱ አይፈልግም። ግን ደግሞ አሁን ላይ ነገሮች እያገጣጠሙ ለታፈስ እድሎች እየከፈቱ ነው ያሉት ማለት ነው። በአምላክ ለሷ ጥሩ ነገር ካላሳያት ምናልባትም ከይፍቱ ስራ ጋር ያላትን ነገር ልታጠነክርና ሚስጥሩንም ይፋ ልታደርገው ትችላለች ማለት ነው። ሌላው አብነት እንግዲህ ትልቅ ማስረጃና እነሱ የሚያመልጡበት ወይም ከዓለም እጅ የሚወጡበትን መንገድ አግኝቶ ነበር። ግን ደግሞ ዓለም አንድ ደስ ያላለው ነገር አለ። ምክንያቱም የአብነትን ችሎታና ምን ማድረግ እንደሚችል ጠንቅቆ ያውቃል። ግን ደግሞ አሁን ላይ አስቸግሮኛል እያለው ያለው ነገር ለዓለም አላሳመነውም። ምክንያቱም አብነት ከዚህ በፊት ከዚህ የበለጡ ውስብስቦችን ነገር በቀላሉ ነው የሰራቸው። አሁን ላይ ግን ከብዶኛል ማለቱ ዓለምን እንዲጠራጠር አድርጎታል ማለት ነው። ስለዚህ ግን ደግሞ አሁንም እድል ወደነ በአምላክ ትመስላለች። ምክንያቱም ዓለም የማያውቀው ጉዳይ አብነትና በአምላክ የሚተዋወቁ አልመሰለውም። ስለዚህ አሁን ላይ እንግዲህ አብነት ዓለም እየተጠራጠረ እንደሆነ ከበአምላክ ሊሰማ ይችላል። ስለዚህ ነገሮችን አስተካክለው ጋሚ ምንም አይነት ጥርጣሬ እንዳይኖርባቸው ሊያደርጉ ይችላሉ። ግን ደግሞ አሁን ላይ የዓለም ጥርጣሬ ትልቅ ችግር ሊፈጥርባቸውና ስራቸውን በሙሉ ሊያበላሽባቸው ይችላል ማለት ነው። እነሱ ከሱ ማምለጫ በፈለጉ ቁጥር እሱ ደግሞ ጥርጣሬውን ሊያሰፋ ይችላል ማለት ነው። በፍጹም ዓለም ሊደርስብን ወይም ደግሞ ሊያቅብን አይችልም ብለው ቢያስቡም ይሄ ጥርጣሬ ግን ትልቅ ችግር ውስጥ ሊጨምራቸው ይችላል። በእርግጥ ዋና ስራውን የሚሰራው በአምላክ ቢሆንም ግን ደግሞ በአምላክ ላይም ትንሽ ጥርጣሬ ካደረበት ሌላ ሰው መድቦ አብነትን እንዲከታተለው ካደረገ ሌላ ትልቅ ችግር ሊፈጠር ይችላል ማለት ነው። ስለዚህ የነ ህብስትና የነ በአምላክም እቅድ ውድቅ ሊሆን ይችላል ማለት ነው። አሁን ላይ እንግዲህ ህብስት ደግሞ በአምላክና ታፈስ ያላቸውን ቅርርብ እያየች ነው። በዛ ሰዓት ደግሞ በጣም እየተናደደች ነው ያለችው። በዛ ላይ አሁን የሰማችው ነገር ደግሞ በጣም አናዷታል። በአምላክ የአባቴ ገዳይ ነው ትበል እንጂ እንደምትወደውና እንደምታፈቅረው ግልጽ ነው። ትንሽ ነገሩ ያናድዳታል። ከማንም ጋር እንዲቀርብ አትፈልግም። በዛ ላይ ደግሞ ታፈስ እንደምትወደውና እንደምታፈቅረው እርግጠኛ ሆናለች። እሱ ግን እኔ ከሷ ጋር ምንም አይነት ግንኙነት የለኝም ቢላትም ህብስት በፍጹም አላመነችውም። የታፈስ ሁኔታና በአምላክን ስታይ የሚያረጋት ነገር በእርግጥ ትልቅ ጥርጣሬ ውስጥ ሊጨምር ይችላል። ዛሬ ላይ ደግሞ ትልቅ ነገሩን ከባድ ያደረገው ታፈስ በአምላክ ክፍል ውስጥ ስትወጣ ዓለም አይቷታል ማለት ነው። አወጣጧም እንግዲህ ሌላ ነገር አድርጎና ወይም እየተሽኮረመመችና በጣም ደስ ብሏት እየወጣች ስለነበረ ዓለምም እንግዲህ በቀጥታ ጉዳዩን ወደ ሌላ ነገር ወስዶታል ማለት ነው። ለይፍቱ ስራ ወንድምሽ ከታፈስ ጋር ወይም ከቤት ሰራተኛ ጋር እየተልከሰከሰ ነው ብሎ ሲያወራ ህብስት ሰምታለች ማለት ነው። ይሄ ነገር ደግሞ ህብስትን በጣም አስቆጥቷታል። በእርግጥ በአምላክም ህብስት እንደምትወደውና እንደማትጠላው እርግጠኛ ሆኗል ማለት ነው። ከልቧ ቢሆን ኖሮ ምናልባትም አጠገቧ ላታስደርሰው ትችላለች። ትናደዳለች፣ ትበሳጫለች። በዛ ላይ ደግሞ ስለ በአምላክ የሰማችው ነገር ውስጧ ልቧን ነክቷታል ማለት ነው። ዓለምና ይፍቱ ስራ ልጅነቱን እንደበሉበትና ለዛሬ ማንነቱ እነሱ እንደሆኑ ተጠያቂዎቹ፣ በዛ ላይ በጣም ጥሩና መልካም ሰው እንደሆነም አብነት ነግሯታል ማለት ነው። ስለ በአምላክ ማወቅ ፈልጋ ነበረ። ግን አብነት ደግሞ የቀረውን ከሱ ብትሰሚ ይሻላል ብሏታል። ምክንያቱም በጣም የሚወደውና የሚያከብረው ጓደኛው ስለሆነ ሚስጥሩን ከራሱ ብትሰማ እንጂ አብነት መናገር እንደሌለበት አስረግጦ ነግሯታል ማለት ነው። ግን ደግሞ ሊካድና ወይም ደግሞ
ሊዋሽ የማይችለው ነገር ቢኖር አባ አምላክ በጣም ጥሩ ሰውና መልካም ሰው እንደሆነ ደጋግሞ እየነገራት ነበረ። እነሱ ናቸው ዛሬ ላይ እንደዚህ ክፉና ወይም ደግሞ የተለያየ ባህሪ እንዲኖረው ያደረጉት ማለት ነው። ግን ከክፉነቱና ከደረሰበት አንጻር የተነሳ መልካምነቱ የባሰ ትልቅ እንደሆነና ካሳለፋቸው ነገሮች ግን አንጻር ምንም መጥፎ ሰው እንዳልሆነም እየነገራት ነበር ማለት ነው። ለዚህም ነው እንግዲህ በአምላክ እኔ ምንም አይነት ሰው አልገደልኩም፣ አባትሽንም አልገደልኩኝም፣ በዛ ላይ ደግሞ አባትሽ መሆኑን አላውቅም፣ ልጅነቴንና ወጣትነቴን እየበሉ ያሉት እነሱ ናቸው፣ ገዳይ ነህ ብለው ፈርጀውኛል። እኔ ግን አማራጭ ስለሌለኝና ልጅም ስለነበርኩኝ ምንም ማድረግ አልቻልኩኝም፣ አንቺ እንኳን እመኝኝ እኔ ማንንም አልገደልኩኝም ብሎ ቢላትም እሷ ግን ልታምነው አልቻለችም። አሁን ላይ እንግዲህ ቀስ በቀስ እውነቱን ልትረዳ ትችላለች። ሌላ ቃልም ገብቶላታል የአባቷን ገዳይ ማን እንደሆነና ለምን እንደዚህም እንዳደረገ እንደሚበቀልላትም ጭምር ቃል እየገባላት ነበረ ለህብስት ማለት ነው። ህብስት ከሁሉም በላይ ያናደዳት እንግዲህ የአባቷ መሆኑ ሳይሆን እሱን ከታፈስ ጋር ያለውን ግንኙነት በግልጽ ማወቅ ነው ማለት ነው። ዓለምም ነገሩን ሳያጣራ እንግዲህ በአምላክ ከታፈስ ጋር ሌላ ችግር ውስጥ እንደገባና ከሷ ጋር የፍቅር ግንኙነት እንዳለው ለይፍቱ ስራ ሲናገር ስለሰማች ነው እንጂ የአባቷ ገዳይ እንዳልሆነ ታውቃለች። ማመን አትፈልግም እንጂ በትክክል አምና ቢሆን ምናልባትም ከሱ ጋር የዚህን ያህል ቀረቤታና ሙሉ በሙሉ ራሷንም አሳልፋ ሚስጥሯንም ወይም ደግሞ የችግሯ ተባባሪ እንዲሆን አታደርግም ነበር ማለት ነው። ስለዚህ ከሁሉም በላይ ያበሳጫት በአምላክ ከታፈስ ጋር ያለውን ግንኙነት በግልጽ አለማወቋ ነው ማለት ነው።